شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁን ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህን መፍራት ብሎ ማለት ያዘዘውን መታዘዝ፣ የከለከለውን መከልከል፣ ለአኺራ ስንቅ መያዝ፣ ቁርአንን የህይወት መመሪያና መተዳደሪያ ማድረግ ማለት ነው። አላህ ተባረከ ወተዓላ እሱን መፍራትን በመሰረቱ ቀላል አድርጎታል። ተው ያለንን መተውን፣ ተው ያለን ነገር ሁሉ መተው ይቻላል። አድርጉ ያለንን ማድረግን፣ አድርጉ ያለንን ነገር ማድረግም በሰው አቅም ሁሉም የሚቻል ነው። ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ። ያለንበት የረመዳን ወር አላህን ተባረከ ወተዓላ መፍራት ካሰቡበት ካመኑበት ቀላል እንደሆነ በተጨባጭ የምናረጋግጥበት ወር ላይ ነው ያለነው። ዓመቱን ሙሉ አላህ የከለከለንን ነገር መከልከል የሚከብደን ሰዎች የረመዳን ወር ላይ የህይወታችን ዋስትና የሆነውን ምግብን መጠጥን እንኳ መተው እየቻለን፣ ምግብን መጠጥን መተው የሚችል ሰው ከረመዳን ውጪ ጎጂ የሆነውን ወንጀል መተው ማይችልበት ምንም ምክንያት የለም፣ አለመፈለግ ካልሆነ በስተቀር። እነሆ ረመዳን አላህን ተባረከ ወተዓላ በተጨባጭ የምንፈራበት ወር ሲሆን ረመዳን ላይ አላህን የፈራ በትክክል ዓመቱን ሙሉ አላህን መፍራት ይችላል። ዓመቱን ሙሉ አላህን ፈርቶ ስሜቱን ተቆጣጥሮ መኖር የቻለ ሰው ህይወቱን በሙሉ አላህን ፈርቶ መኖር ይችላል። ሁሌ በዱንያ ቆይታው አላህን የፈራ አኺራ ላይ ፍርሃትና ስጋት የሚባል ነገር አይደርስበትም። ዱንያ ላይ ግን አላህን ያልፈራ እንደሻው የሆነ አኺራ ላይ መቼም ከስጋት ነፃ ሆኖ መኖር አይችልም። ዒባደላህ በዛሬው ኹጥባችን የአላህ ፈቃድ ከሆነ በረመዳን ወር ላይ ልናበዛቸው የሚገቡ ያደረግናቸው እንደሆነም ከጀሃነም ነፃ እንድንወጣ እድለኛ እንድንሆን የሚያደርጉ 7 ነገሮችን ዒባዳዎችን ምናይ ይሆናል። አንደኛውና የመጀመሪያው በረመዳን ወር በቋሚነት በትጋት በጥሩ ንያ በኢኽላስ ልንሰራውና የአላህን ውዴታ እንድናገኝ የሚያደርገን ልንሰራ የሚገባ ዒባዳ ጾም ነው። አላህ ተባረከ ወተዓላ የረመዳንን ጾም እናንተ ላይ ግዴታ አድርጎባችኋል ብሎናል። አላህ ተባረከ ወተዓላ በረመዳን ወር ካዘዘን ዒባዳዎች ዋናው ትልቁ ጾም ነው። ጁሙዓ ቀን ጁሙዓ ሶላት እንደሚሰገደው፣ ሌሎችም ቀኖች ላይ በቀን 5 ወቅት ሶላት ተጠብቆ እንደሚሰገደው፣ በሐጅ ወር ላይ ሐጅ እንደሚደረገው በረመዳን ወር የሚደረግ ትልቅ ዒባዳ የጾም ዒባዳ ነው። ነገር ግን ጾም ከምግብና ከመጠጥ መታቀብ ብቻ አይደለም። የተስተካከለ የተሟላ ያማረ ያልተቀዳደደ ጾምን በመጾም በረመዳን ወር የአላህን ውዴታ ማግኘት ይቻላል። ኢማም አልቡኻሪ ሌሎችም በዘገቡት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም መን ሷመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ደንቢሂ ብለዋል ነቢ ሰላቱ ወሰላም። የረመዳንን ወር ሙሉውን በሽተኛ ካልሆነ መንገደኛ ካልሆነ በስተቀር የረመዳንን ወር ሙሉውን ግዴታነቱን አምኖ በጾሙም ከጌታው አጅር እንደሚያገኝ እርግጠኛ ሆኖ የጾመ ሰው ያለፉትን ወንጀሎች አላህ ተባረከ ወተዓላ ይምረዋል፣ ይቅር ይለዋል፣ ይሰርዝለታል ብለዋል ነቢ ሰላቱ ወሰላም። ሁለተኛው በረመዳን ወር ልናበዛው ልናዘወትረው የሚገባን ዒባዳና የአላህን ውዴታ የምናገኝበት መልካም ሥራ የረመዳን ምሽቶችን መስገድ ነው።
እንደዚሁ ኢማሙል ቡኻሪ ሌሎችም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ወመን ቃመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብለዋል። የረመዳን ሌሊቶችን የሰገደ ያለፉትን ወንጀሎች አላህ ይምረዋል ብለዋል። ቀኑን እየጾምን ሌሊቱን እየሰገደን ያሳልፈን እንደሆነ የተለያዩ የምህረት ሰበቦችን እናገኛለን ማለት ነው። ቀን የጾመ ማታ የሚተኛ ሰው አለ። ቀንም ጾሞ ፈርድ ሶላት እንኳን መስገድን ትቶ የሚተኛ ሰው አለ። ይህ እንዲሁ ከምግብ ታቀበ እንጂ መኖና ሳር እንደተከለከለ እንስሳ ሆነ እንጂ ከመጾሙ የሚጠቀመው ነገር አይኖርም። ከጾም ጋር ተያይዞ የተነገሩን የተለያዩ ዒባዳዎች አሉ። አንዱ ጾሙን ራሱን ማሳመር፣ ማስተካከል፣ ማስዋብ፣ እንዳይበላሽ መጠበቅ ነው። ሁለተኛው የቀን ውሏችን ያማረ እንዲሆን የሚያደርገው ሌሊት መስገድ ነው። ጾም ሲፈቱ ከሁሉም ነገር ነፃ የወጡ የሚመስላቸው ሰዎች አሉ። ቀን ቀን ከምግብ ይታቀባሉ፣ ማታ ፊልም እያዩ የሚያድሩ ሰዎች አሉ። ጫት የቃሙ ሌሊቱን ሙሉ የሚያሳልፉ ሰዎች አሉ። የሰው ስጋ እየበሉ የሚያሳልፉ ሰዎች አሉ። ዒሻን እንኳ የማይሰግዱ ፈጅርን የማይሰግዱ ሰዎች አሉ። ይህ ረመዳን ላይ የተፈጠረውን መልካም አጋጣሚ በአግባቡ እንዳንጠቀም እድለ ቢስ እንድንሆን ያደርገናል። ከዚህ ሁለተኛው የረመዳን ትልቅ ዒባዳ የአላህን ውዴታ የምናገኝበት መልካም ሥራ የረመዳን ምሽቶችን መስገድ ነው። ወመን ቃመ ረመዳን አሉ ረመዳንን ሌሊቱን የቆመ አሉ ከመጀመሪያ እስከ መጨረሻ ማለት የቃሉ አጠቃቀም የነቢ አነጋገር ይሄን ነው የሚያሳይ። በረመዳን ምሽቶች ሰግዶ የአላህን ምህረት ማግኘት የፈለገ ወንጀሉ እንዲሰረዝለት የሚፈልግ የረመዳን ምሽቶችን ሙሉ በሙሉ መስገድ አለበት። ረመዳንን የሰገደ ነው ያሉት ብዙ ሰዎች የመጀመሪያ ሳምንት ይሰግዳሉ፣ ከዛ ይል አሊያ ደግሞ የመጨረሻ 10 ቀናቶች ዐሽረል አዋኺር ሲሆን ለይለቱል ቀድር የሚከጀልበት ሌሊት ሲሆን ካሉበት ይመጣል። ከዛ ውጪ የሉ። በአላህ ተባረከ ወተዓላ አላህ በፈጠረው በከፈተው የራሕመት በር መግባት በዛው ተሻግሮ ጀነት ላይ እግሮቹን ማሳረፍ የሚፈልግ ሰው የረመዳን ምሽቶች ላይ እግሮቹ በቅያም ለይል በተራዊህ መድከም አለባቸው። ነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር ስሑር ያመልጠናል ብለው እስኪሰጉ ድረስ ይሰግዱ ነበር። በተለይ የመጨረሻ ሌሊቶች ከረመዳን ውጪ ባሉ ምሽቶችም ሌሊት ላይ መስገድ የደጋግ የአላህ ባሮች መገለጫ ነው። ካኑ ቀሊለን ሚነል ለይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን ብሏል። የጀነት ሰዎችን ባህሪ ሲነግር ሌሊት ላይ ጥቂትን እንጂ አይተኙም ነበር፣ ሊነጋጋ ሲል ደግሞ ቁጭ ብለው ጌታቸውን ማረኝ ያሉ ይማጸኑ ነበር ተብሏል። እንደዚሁ ከረመዳን ምሽት ጋር በተያያዘ ሦስተኛው ሐዲስ ወመን ቃመ ለይለተል ቀድሪ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብላ ለይለተል ቀድርንም በጌታው አምኖ አጅርም ከሱ ከጅሎ ለይለተል ቀድር በረካ ያለበት ሌሊት ነው። በዛ ሌሊት የሚሰራ ዒባዳ በ1000 ወር ከሚሰራ ዒባዳ ይበልጣል። አላህ ደግሞ የለመነውን አያሳፍርም ብሎ አምኖ ከጅሎ ለይለተል ቀድርን በዒባዳ ቆሞ ያሳለፈ ሲሰግድ፣ ስጁድ ሲያደርግ፣ ርኩዕ ሲያደርግ፣ በዱዓ በቁርአን በዚክር ያሳለፈ ሰው ያለፈውን ወንጀሉን አላህ ይመረዋል ብሏል። እነዚህ 3 የምህረት አጋጣሚዎች ናቸው። ረመዳንን ራሱን በአግባቡ መጾም፣ አካላታችንን ጭምር ማጾም፣ የረመዳን ምሽቶችን ተራዊህ መስገድ፣ መስጂድ የቻለ መስጂድ ሄዶ ያልቻለ ቤቱም ቢሆን የገራለትን ያክል ሌላ ጊዜ ከሚሰገደው ጨመር አድርጎ ዓመቱን ሙሉ መስገድ ሱና ነው። ለረመዳን ተብሎ ደግሞ መጨመር አለበት። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የረመዳን ምሽቶችን የቆመ ያሉት። የቆመ የተባለው አብዛኛው የተራዊህ ክፍል ቁርአን በመቅራት ቁርአን በመስማት ስለሚታለፍ ነው። ከሱጁዱ ከሩኩዑ ይልቅ መቆሙ ስለሚበዛ ነው እንጂ ሌሎችንም ዒባዳዎችን ለይስ ላይ ቁርአን መቅራትን፣ ዱዓ ማድረግን፣ ስጁድ ርኩዕ ማብዛትን ያካትታል። ሌላ ጊዜ ከሚሰገደው በተጨማሪ የረመዳን ምሽቶች ላይ ለአላህ ብሎ የቆመ የሰገደ ለየት ባለ መልኩ ደግሞ ለይለተል ቀድርን የረመዳን የመጨረሻ 10 ቀናቶችን ምሽቶቻቸውን በዒባዳ በሶላት በስጁድ በዱዓ በዚክር ያሳለፈ ያለፉ ወንጀሎቹን አላህ ይመረዋል ብለው። እዚህ ይሄን ለማግኘት
ቀኑን ከመጾም በተጨማሪ ሌሊቱን በመልፋት በመታገል ወደ አላህ ተባረከ ወተዓላ ልንቃረብ ይገባናል። ጾመን ውለን ተኝተን ልናድር አይገባም። የተወሰነ ድርሻ ሊኖረን ይገባል። የምሽቱ መጀመሪያ ላይ ባንችል መሃል ላይ እንኳ ባንችል ለስሑር ስንነሳ የተወሰነ ያክል በጋራም በተናጠልም በግልም ልንሰግድ ይገባናል። ሌላው ትልቁ ሽልማት ረመዳን ላይ ያለው ደካማ ለሆኑ ሰዎች ተስፋ ከኢማም ጋር አብሮ የሰገደ ኢማሙ ሶላቱን አጠናቆ እስኪመለስ ድረስ አብሮ የሰገደ ሌሊቱ ሙሉ ሲሰግድ እንዳደር ይቆጠርለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦች የኸይር ፍላጎታቸው ከፍተኛ ነበር። የተወሰነ ከነብዩ ጋር ሰግደው ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሶላቱን ሲያጠናቅቁባቸው ምን ነው የቀረውንም የሌሊቱን ክፍለ ጊዜ አብረውን ለምን አይሰግዱም ለምን አያሰግዱንም አሏቸው። አሁን ላይ ኢማም አስረዘመብን ነው ብዙ ሰው የሚለው። ደከመን በሥራ ነው ምን ውለው አጠር አድርጋችሁ ቅሩልን፣ ቶሎ ልቀቁን፣ ቤት ሄደን እንረፍን። ሱሐቦች ግን አነሰን ነበር የሚሉትና ያውም ነቢያችን አለይሂ ሰላቱ ወሰላም አንዴ በቆሙበት ሱረቱል በቀራን፣ ሱረቱ አሊ ዕምራንን፣ ሱረቱ ኒሳእን 5 ጁዝ አካባቢ ይቀሩ ነበር። ከመሆኑም ጋር ሱሐባዎች የኸይር ጥማት ውስጣቸው ላይ ስላለ ቁርአን መስማት ስለሚወዱ ለአላህ ምህረት ጉጉት ስላላቸው የተቀረውንም የሌሊቱን ጊዜ የሰገደን ለምን አናሳልፈም ሲሏቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ጀምሮ እስኪጨርስ ድረስ አብሮ የሰገደ ሌሊቱ ሙሉ ሲሰግድ እንዳደር ይቆጠርለታል ብላ። በዚህም ሐዲስ መሰረት ዒሻን ከኢማም ጋር አብሮ የሰገደ ከዒሻ በኋላ ተራዊሕን አብሮ የሰገደ ኢማሙ ተራዊሑንም ዊትሩንም እስኪያጠናቅቅ ድረስ መስጂድ ውስጥ ሲሰግድ የቆየ ከዛ በኋላ ቤት ሄዶ ቢተኛም ሌሊቱ ሙሉ ሲሰግድ እንዳደር ይቆጠርለታል ማለት ነው። ይሄም አንድ የምህረት ሰበብ ነው። የረመዳን ምሽቶችን የሰገደ የቆመ አላህ ያለፈው ወንጀሉን ይመረዋል ተብሏል። ረመዳን ላይ ብዙ አይነት የምህረት ሰበቦች ያሉ ምንም ወንጀላችን ሳይማር ከአላህ ጋር ሳንታረቅ አዲስ ሰው ሳንሆን ረመዳን ጥሎን የወጣ እንደሆነ ከአላህ ረሕመት የተባረረን ሰዎች ነን። ረመዳን ላይ ዝቅተኛው የእድለኝነት ደረጃ ወንጀልን መማር ነው። ረመዳን ላይ ዝቅተኛው ማዕረግ የእድለኝነት ደረጃ ወንጀልን መማር ነው። ከፍተኛው በረመዳን የሚገኝ በረከት እድል ጀነት መግባት፣ ከጀሃነም ነፃ ወጥቶ ጀነት መግባት ሁሉም ረመዳን ውስጥ አለ። ነብዩ ሰለላሁ ዐለይሂ ወሰለም ልክ ረመዳን ሲመጣ ረመዳን መጣ የተባረከ ወር ነው፣ መጾሙን አላህ ግዴታ አድርጎባችኋል፣ በሱ የጀነት በሮች ይከፋፈታሉ፣ አንድ በር እንኳ ዝግ ሆኖ አይቀርም። በረመዳን የጀሃነም በሮች ይዘጋጋሉ፣ አንድ በር እንኳ ክፍት ሆኖ አይቀርም። ኸይር ፈላጊ ሆይና ሸር ፈላጊ ሆይ ባለህበት ቁም ይባላል ብላ። ስለዚህ የምህረት በሮች ብዙ ናቸው፣ ምክንያቶች ብዙ ናቸው። እነዚህ ምክንያቶቹን ተጠቅሞ ሰበብ አድርሶ ወንጀሉን ማስማር ያልቻለ ከረመዳን ምንም አልተጠቀመም፣ እድለ ቢስም። የተለያዩ በረመዳን ወር ውስጥ ያሉ የመልካም አጋጣሚዎችን ተጠቅሞ ወንጀሉ የተማረ ከጀሃነም ነፃ የወጣ በየሌሊቱ ረመዳን ላይ አላህ ነፃ የሚያወጣቸው ሰዎች አሉ ከጀሃነምም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን እድል ተጠቅሞ ቀን በመጾም ማታ በመስገድ ዒባዳ በማድረግ ጫንቃውን ከጀሃነም ያላቀቀ ከጀሃነም ነፃ የወጣ የታደለ ሰው። ምን ቢያቅተን ግን ወንጀላችንን ማስማር ሊያቅተን አይገባም ረመዳን ላይ። ይህ ካልሆነ ከከሳሪዎች እንሆናል፣ ከተዋረዱ ሰዎች እንሆናል። ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ቆመው 3 ጊዜ አሚን 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 አሉ። ምን ነው ሲሏቸው ረመዳንን አግኝቶ ወንጀሉ ሳይማር አላህ ይቅር ሳይለው ሳይምረው ከአላህ ሳይታረቅ ረመዳን የወጣበት ሰው የተዋረደ ይሁን አለ አላህ። እኔ አሚን አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ የተለያዩ የኸይር የምህረት በረከቶችን ስጦታዎችን ይዞ የሚመጣው ረመዳን ቢያንስ ወንጀላችን ይዞ መሄድ አለብን። ከወንጀል ወጥተን መልካም ስራ አብዝተን ራሳችንን ከጀሃነም ነፃ ማውጣት፣ ከጀነት ሰዎች መመደብ ምንችልበትን ኸይር ስራ መስራት። ይሄን ለማሳካት ደግሞ የተለያዩ አስባቦችን ማድረስ አለብን። ከሰበቡ አንዱ ጾምን አሳምሮ መጾም ነው። እንደዚሁ ደግሞ ሌሊቶችን መስገድ ነው። ሶስተኛው በረመዳን ልናበዛው የሚገባ ዒባዳ የአላህን ምህረት ይቅርታውን የሚያስገኝልን ዒባዳ ቁርአንን መቅራት ማብዛት ነው።
ቁርአን ምንጊዜም ሊቀራ ይገባዋል። ረመዳን ላይ ደግሞ ይበልጥ መቀራት አለበት። ረመዳን የቁርአን ወር ነው። አንድ ብሎ ቁርአን የወረደው በረመዳን ወር ነው። ቁርአን ብቻም አይደለም፣ ተውራትም፣ ኢንጂልም፣ ዘቡርም ለኢብራሂም፣ ለዳውድ፣ ለሙሳ፣ ለዒሳ የተሰጡ መጽሐፍትም የወረዱት በረመዳን ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን። የረመዳንን ደረጃ ለመግለጽ ቁርአን ወርዷል። ቁርአኑ መውረድ የጀመረውም በረመዳን ወር ነው። በጥቅሉ ጾምና ቁርአን በቋሚነት የተገበራቸው ያከናውናቸው ለነበረ ሰው የቅያም ቀን አማላጅ ይሆናሉ ተብሏልና ጾምና የቁርአን ዒባዳ ሊለያዩ አይገባቸው። ማንኛውም ጾመኛ በቀን የተወሰነ ቁርአን ሊቀራ ይገባዋል። 30 ጁዝ እንኳን መቅራት ያልቻለ ሰው፣ የማይችል ሰው፣ ያላኸተመ ሰው የሚችላቸው ሱራዎችን ቁል ሁወላሁ አሐድን፣ ሱረቱል ፋቲሓን ደግሞ ደጋግሞ ሊቀራ ይገባዋል። ሁሉም የአላህ ቃል ቁርአን የተከበረ ነው፣ የሚናቅ የለውም። አንዲትን አንቀጽ እንኳን የሚችል ሰው ያቺን መደጋገም አለበት። ብዙ መቅራት እየቻሉ የሐፈዙ ማይቀሩ ሰዎች አሉ። መቻላቸው አይጠቅማቸውም ካልተገበሩት። ቁል ሁወላሁ አሐድን ሲቀራ ሲደጋግም ያደረን ሰው አይቶ ለነቢ መጥቶ ሲነግራቸው ነቢ ሰለላሁ ዐለይሂ ወሰለም መደጋገም ያለበትን ሱራን የደጋገመው ቁል ሁወላሁ አሐድ የቁርአንን 1/3 ታክላለች ብለው። ስለዚህ አላህ አግርዞለት 30 ጁዝ በቃልም ይሁን እያየ መቅራት የሚችል ሰው ደግሞ ደጋግሞ ሊያኸትም ይገባዋል። ማኽተም የማይችል ሰው፣ አቅም የሌለው ሰው ደግሞ የሚችላቸው ሱራዎችን የሚችላትን አንቀጽ እንኳ ቢሆን ያለመሰላቸት ሊደጋግም ይገባዋል። ነቢያችን ዓለይሂ ሰላቱ ወሰላም ረመዳን ላይ ከጅብሪል ጋር ቁርአን ይማማሩ ነበር፣ ከሌላ ጊዜ ለየት ባለ መልኩ። ሁሌም ነቢዩ ሰለላሁ ዐለይሂ ወሰለም ኸይር ስራ ላይ ፈጣን ነበሩ። ይበልጥ ግን ፈጣን የሚሆኑት ጅብሪል መጥቶ ረመዳን ላይ ከነቢይ ጋር ቁርአን ሲማማር ነበር ተብሏል። ከዚህ የፊቅህ የሐዲስ ሊቃውንት ረመዳን ላይ ቁርአንን መቅራት ማብዛት ተወዳጅ እንደሆነ እንረዳለን ብላ ቁርአን መቅራት ማብዛት ለኸይር ስራ እንደሚያነሳሳም ከዚህ እንረዳለን ብላ። ብዙ ሰዎች ኢማናቸው የሚደክመው ለቁርአን ሰፊ ጊዜ ስለማይሰጡም፣ ቁርአን ስለማንሰማ፣ ቁርአን ስለማናነብ፣ ቁርአን ስለማናጠና፣ ስለማናስተነትን። ቁርአንን በቀራን ቁጥር ኢማናችን ይጨምራል፣ ለኸይር ያለን ፍላጎት ይጨምራል፣ ከሸር እንሸሻለን። ቁርአን አብሳሪ አስጠንቃቂ ነው። መልካምን ነገር ጠቀሜታውን ይነግረናል፣ ይገፋፋናል፣ ከመጥፎ ነገር ያስጠነቅቀናል። ዘውትር ቁርአን የሚቀራ ሰው ከወንጀል ይርቃል፣ ለኸይር ስራ ሁሌ ይነቃቃል። ስለዚህ ረመዳን ላይ ሁሉም ወንዱም፣ ሴቱም፣ ሕፃኑም፣ አዋቂውም፣ ሰራተኛውም፣ ነጋዴውም ሁሉም ለቁርአን ጊዜ ሰጥቶ ከሶላቶች ከፊትና በኋላ፣ ከተራዊሕ በኋላ፣ ከስሁር በፊት በኋላ ካመኑበት ቀላል የኔ ጉዳይ ነው ይጠቅመኛል መተው ይጎዳኛል ካሉ ጊዜ አያጡ። ካላመኑበት አንገብጋቢነቱ አስፈላጊነቱ ካልገባን ነው ጊዜ የለንም ብለን ምንተው። ስለዚህ እያዩ መቅራት፣ መሐፈዝ፣ የሐፈዙትን መደጋገም፣ ተፍሲሩን ማጥናት፣ 2-3 ሆኖ መማማር፣ ይሄ ሁሉ ረመዳን ላይ የሚወደድ። መቅራቱ አንድ ነገር ነው፣ ማጥናትና መማማሩም ሌላ ነገር ተጨማሪ ነገር። ረመዳን ላይ ሁለቱም ነው የሚወደድ። በግል ቁርአን ገልጦ ቁጭ ብሎ መቅራትም ይወደዳል። እውቀት ካለው ሰው ጋር ቁጭ ብሎ መማማር ማጥናትም ይወደዳል። ይሄ ሙዳረሳ ይባል። ነቢና ጅብሪል ይሄን ነበር የሚያደርጉት። መቅራት የማይችል ሰው ወይም በቂ ጊዜ የማያገኝ ሰው ሊያደምጥ ይገባዋል። ሴቶች የረመዳን ማፍጠሪያ ምግብን ሱህርን በማዘጋጀት ተጠምደው በቂ ጊዜ ላያገኙ ይችላል። ቀኑን ሙሉ ስራ የሚሰራ አባወራም ቁርአን ለመቅራት በቂ ጊዜ ላያገኝ ይችላል። ነገር ግን ማድመጥ ይቻላል። ሴቶች ኩሽና ሆነው ምግብ ያበሰሉ ልጆቻቸውን አጠገባቸው አስቀምጠው እንዲቀሩላቸው ማድረግ ይቻላል። ቁርአኑን ገልጠው ፊት ለፊታቸው አስቀምጠው በንጽህና ሲሄዱ ሲመጡ አንዳንድ ገጽ የገለጡ መቅራትም ይቻላል። የሚችሉ ተነጃጭር ሱራ መደጋገም ይቻላል። ከአላህ ጋር ከሆነ ንግዱ በኢኽላስ እስከሆነ ድረስ በእያንዳንዱ ፊደል 10 ሐሰና እስከ 700 እጥፍ ድርብ የሆነ ምንዳን ይሰጣል። ደጋ ቀደምቶች ረመዳን ላይ ቁርአን ማኽተምን መቅራትን ያበዙ ነው። በቀን 2 የሚያኸትሙ ነበር። በየ3 ቀኑ የሚያኸትሙ ነበር። 10 አልአዋኺር ሲገባ በየቀኑ የሚያኸትሙ ነበሩ። ጠዋት አንድ ማታ አንድ ጊዜ የሚያኸትሙ ነበር። በትክክለኛ ሰነዶች ተነግሯል። ከ3 ቀን ባነሰ ጊዜ ውስጥ ቁርአንን ማኽተም አልተጠላም ወይ የተባለ እንደሆነ ይሄ ከረመዳን ውጪ ነው። ረመዳን ውስጥ ከሆነ መካና መዲና ከሆነ ልዩ ትሩፋት ያላቸው ቦታዎችና ጊዜያት ላይ ሲሆን
ከ3 ቀን ውስጥ ባነሰ ጊዜ ማختም ችግር እንደሌለው ኢማም አህመድና ሌሎችም ጠቅሰዋል። ከቁርአን ለመራቅ ይሄ ምክንያት ሊደረግም አይገባም። ቢያንስ በየ3 ቀኑ የሚያختም ሰው ከ3 ቀን ባነሰ ጊዜ ማختም አይወደድም ቢል ምንም ማለት አይደለም። ጭራሽ ከቁርአን ያራቀ ሰው አላህ አግርቶለት ደጋግሞ በረመዳን የሚያختምን ሰው ከ3 ቀን ባነሰ ጊዜ ማختም እኮ አይቻልም ሊል አይገባም። ራሱ የከበደውን ለሰዎች እንዲከብዳቸው ሊያደርግ ይችላልን። ከቁርአን የሚያርቁ ነገሮች በስተዋል በዘመናችን። ሰዎች ቁርአን ከመቅራት ይልቅ ሌላ ነገር ነው የሚያነቡት። ቁርአን ከማድመጥ ይልቅ ከዘፈን ያልተናነሱ ዘመናዊ ነሺዳዎችን፣ እንጉርጉሮዎችን፣ መንዙማዎችን ለስሙ አላህ አላህ የሚባልባቸው ዘፈኖችን ነው ሰዎች የሚያደምጡትና ይሄ ቀልብ ያደርቃል። ቁርአንን ማድመጥ ቀልብ ያረጥባል፣ ልብን ያረጋጋል። በእያንዳንዱ ፊደል ትርጉሙን እንኳን ባያውቁት አጅር ያሰጣል። ከቁርአን ውጭ ያሉ ነገሮች መስማቱ ብቻ አጅር የሚያሰጥ ነገር የለም። ምናልባት መክሮ በሰሙት ነገር ተመክሮ ኸይር ስራ ከሰሩ አጅር ሊገኝ ይችላል። ዙሩ ረጅም ነው። ቁርአን ግን ማድመጡ ብቻ ልብ ያረጋጋል፣ ልብ ያረጥባል፣ የአላህን ምህረት ያስገኛል። ቁርአን ቁጭ ብሎ የሚቀራን ሰው መላኢካ ይከባዋል። ዘፈንና መሰል ነገር የሚያደምጥን ሰው ሸይጣን ይከባዋል፣ ሸይጣን ይወራዋል። ልክ ረመዳን ሲመጣ የቁርአኑን ወር የቁርአኑን ክብር ለመሻማት የተለያዩ የቁርአን ባላንጣ የሆኑ ነገሮችን የሚያሰራጩ ሰዎች አሉ። ለዚህ ጆሮአችንን ጊዜያችንን ልንሰጥ አይገባን። ቁርአን ሲቀራ ስሙ፣ አድምጡ፣ የአላህን እዝነት ታገኛላችሁ ነው የተባለ። የአላህን እዝነት የምናገኝበትን ቁርአን ማድመጥ ትተን ለጊዜው ጆሮ የሚያስደስትን ሰዎች ለንግድ ብለው የሚያሰራጩትን መንዙማና ነሺዳ መሰል ነገር ልንሰማ አይገባም። ውዱን አትራፊውን ትቶ የሚያከስረው ላይ ጊዜ ማጥፋት ማባከን የሚሆነው። ሌላው ረመዳን ላይ ልናበዛው የሚገባን ዒባዳ የአላህን ምህረት የምናገኝበት ሰበብ ዱዓን ማብዛት ነው። ነቢያችን ዓለይሂ ሰላቱ ወሰላም አስሓቡ ሱነን በዘገቡት ሐዲስ እንደተነገረው ጾመኛ ማይመለስ ዱዓ አለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወይም በሌላ አነጋገር የጾመኛ ዱዓ አይመለስም ማለት። ስለ ጾም ህግጋት በሚናገሩ አንቀጾች መሐልም አላህ ተባረከ ወተዓላ ባሮቼ ስለኔ ከጠየቁ እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁ፣ የጠየቀኝን እሰጣለሁ አደርጋለሁ፣ ባሪያዬ እኔ ያዘዝኩትን እስከታዘዘ ድረስ በእኔ እስካመነ ድረስ ብሏል። ብዙ ሐጃዎች አሉብን፣ ብዙ ጊዜ ዱዓ እናደርጋለን። ዱዓው ምንም ሊጠቅመኝ አልቻለም ስንል እንደመጣለን። ብዙ ጊዜ እዚህ አንቀጽ ላይ አላህ 2 መስፈርት አስቀምጧል ዱዓችን ተቀባይነት እንዲያገኝ። አንደኛው ፈልዩእሚኑ ቢ የሚለምኑኝ ሰዎች ቀድመው በእኔ ይመኑ ይላል። አላህ ይችላል፣ ያደርጋል፣ ቅርብ ነው፣ ይሰማል። ሁለተኛው እኔ ያዘዝኳቸውን ይታዘዙ ይላል። አላህ ያዘዘንን መታዘዝ አለብን፣ የከለከለን መከልከል አለብን፣ የጠየቅነውን እንደሚሰጥ እርግጠኛ መሆን አለብን። እነዚህ 2 መስፈርቶች ከተሟሉ አላህ ተባረከ ወተዓላ ዱዓን ይቀበላል። የዲን የዱንያ ሐጃችንን የግል የጋራ ሐጃችንን ረመዳን ላይ ለአላህ ልንነግረው ዱዓ ልናበዛ ይገባናል። የጾመኛ ዱዓ አይመለስም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከመባሉም ጋር ዱዓ አድርገን ሐጃችን ካልወጣ ወይም መስፈርቱን አላሟላንም፣ ዱዓ አደራረጋችን ትክክል ሳይሆን ቀርቶ ነው ሊሆን የሚችለው። አሊያ ደግሞ ጭራሽ ዱዓ አላደረግንም ማለት። ዱዓ ስታደርጉ ጎርፍ የወሰደው ያለ ሰው የሚያደርገውን አይነት ዱዓ አድርጉ ተብሏል። ብዙ ጊዜ ዱዓ የምናደርገው የእጃችንን የጣቶቻችን ጫፍ አንስተን ለሰከንዶች ነው ዱዓ የምናደርገው። ይሄ አይደለም ዱዓ። ከዱዓ ውጪ ምንም አያደነኝም ብሎ ተጨንቆ ጎርፍ የወሰደው ያለ ሰው የሚያደርገውን አይነት ዱዓ አድርጉ፣ ለሁሉም ሐጃ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ብብታቸው እስኪታይ ድረስ እጃቸውን ከፍ አድርገው አላህን ይማጸኑ ነበር። የለበሱት ጋቢ እስኪወጥቅ ድረስ አላህን ይማጸኑ ነበር፣ እጃቸውን ከፍ አድርገው አንስተው። አሁን ላይ ዱዓ ከሚያደርጉ ሰዎች ውስጥ ፀጉራቸውን ያከኩ ዱዓ የሚያደርጉ ሰዎችን እናያለን። በአንድ እጃቸው ስልክ የጎረጎሩ ዱዓ የሚያደርጉ ሰዎችን እናያለን። እየሳቁ ዱዓ የሚያደርጉ ሰዎችን እናያለን። መነሳት ጀምረው እየተነሱ ለሰከንዶች ብቻ 2-3 ቃል ዱዓ አድርገው የሚነሱ ሰዎችን እናያለን። ከመሆኑ እንኳን ዱዓ አደረኩኝ አላህ አልሰማኝም እንላለን። ይህ መሆን የለበትም። ጾመኛ ጾም ከጀመረበት ሰዓት ጀምሮ እስኪያፈጥር ድረስ ምርጥ የዱዓ ሰዓት ነው። ልናፈጥር 2-3 ደቂቃ ሲቀረው ብቻ አይደለም ዱዓ የሚደረገው። የጾም ሰዓት በሙሉ ፈጅር አዳን ካለበት ሰዓት ጀምሮ እስከ መግሪብ ድረስ የዱዓ ሰዓት ነው። አደቡን የጠበቀ በየቂን በእርግጠኝነት የተሞላ ዱዓ ልናበዛ ይገባናል። أعوذ بالله من الشيطان الرجيم وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله العظيم.
الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد رمضان لاي لنا بزاتشو كمي قبو يا الله نديتا كمي عسقنيو عبادة وچاندو أكمد كامان ممقب صدقة مستتن مابزاتن نبياتنا عليه الصلاة والسلام يا رمضان ترفاتوች ሲዘረዝሩ እንደተናገሩት በረመዳን ወር ውስጥ ጾመኛን ያስፈጠረ ሰው ያስፈጠረውን ሰው አይነት አጅር አላህ ይሰጠዋል ካስፈጠረው ሰው አጅር ምንም ሳይቀንስ ብለዋል። ረመዳን ላይ ካሉ ትሩፋቶች አንዱ ጾመኛን ማስፈጠር ያስፈጠሩትን ሰው አይነት አጅር እንዲያገኙ ያደርጋል። 10 ሰው ያስፈጠረ ሰው የ10 ጾመኛ አጅር አላህ ይሰጠዋል። 20 ሰው ያስፈጠረ የ20 ጾመኛ አጅር አላህ ይሰጠዋል። የጾሙን ብቻ አይደለም የሰገደውን ሶላት፣ የቀራውን ቁርአን፣ ያደረገውን ዱዓ፣ ያደረገውን ዚክር፣ የተለያዩ መልካም ስራዎችን ዘርፈ ብዙ ዒባዳዎችን አድርጎ ከሆነ ያስፈጠርነው ሰው በጾሙ ዕለት ያገኘውን ሁሉ አጅር ተመሳሳዩን ከሱ ምንም ሳይቀንስ ላስፈጠረው ሰው አላህ ይሰጣል። ማስፈጠር ጾመኛ ጾሞ ውሎ መግሪብ አዳን ሲል ጾሙን የሚፈታበትን ነገር መስጠት ማለት ነው። የተሟላ ምግብ ሊሆን ይችላል፣ የገራልን ሊሆን ይችላል። በዋነኝነት ሐዲሱ የሚመለከተው ይሄን ጾመኛ ጾሞ እንደዋለ በሚያስፈጥረው ሰው ምግብ ማፍጠር ማለት ነው። እንደ አቅሙ ለማስፈጠር ባለሀብት ሆኖ ለየት ያለ ድግስ ደግሶ አቅመ ደካማን መሰብሰብ ግዴታ አይደለም። ማንኛውንም ጾመኛ እኛ ከምንበላው ሱፍራ ላይ አብሮ እንዲበላ ማድረግ ይሄን አጅር ያስገኛል። ይህ በእንዲህ እንዳለ የተወሰኑ የፊቅህ ሊቃውንት አላህ ረሕመቱ ሰፊ ነው፣ ባሪያው ከሱ የጠበቀውን ያገኛል። የግድ በፍጡር ብቻ አይገደብም። በጾም ቀናት ውስጥ ፍጡርም ይሁን እራትም ይሁን ስሑርም ይሁን ጾመኛን ማብላት፣ ጾመኛን ጾሙ ላይ ሊያግዘው የሚችልን ምግብ መመገብ ይሄን አጅር ያስገኛል ብላ ፈድሉላሂ ዋሲዕ፣ የአላህ ችሮታው ስጦታው ሰፊ ነው። ፍጡር ያልተሳካለት ሰው እራት ቢያበላ፣ እራት ያልተሳካለት ሰው ስሑር ቢያበላ፣ ቤት ጠርቶ ማብላት ያልቻለ ሰው ምግብ ቋጥሮ ለትክክለኛ ጾመኛ ቤተኛውም ሰዓት ቢያቀበልና ቢመገብለት ይሄን አጅር ያገኘዋል። ጾመኛን ያበላ ሰው የጾመኛ የሰራውን ዒባዳ አጅር ከሱ አጅር ምንም ሳይቀንስ አላህ ይሰጠዋል ተብሏል። ደጋ ቀደምቶች ሱሐባዎች ጾመኛን ማስፈጠር ላይ በጣም ይሽቀዳደሙ እንደነበረ ኢብኑ አቢ ሸይባ በዘገቡት አተር ተነግሯል። የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች አብዛኞቹ የአቅም ማነስ ችግር ነበረባቸው። ከመሆኑም ጋር ግን ጾመኛን ለማስፈጠር ይሽቀዳደሙ ነው፣ ይጓጉ ነው። ረመዳን የከረም ወር ነው፣ የቸርነት ወር ነው። አላህ ለባሮቹ ምህረት የሚለግስበት ወር ነው። አላህ ምህረቱን እንዲለግሰን እኛም ከሰጠን መስጠት አለብን። አላህ ሰጪዎችን ይወዳል፣ መሃሪዎችን ይወዳል። እንዲምረን ያስቀየመንን ሰው መማር አለብን። አላህ ተባረከ ወተዓላ ረሕመቱን እንዲሰጠን ከሰጠን ቀንሰን መስጠት ይጠበቅብናል። በገንዘባችን፣ በበሰለ ምግባችን፣ በጊዜያችን፣ በምላሳችን ለሰዎች መልካም ነገር ልናደርግ ይገባል። መስጠት አይነቱ ብዙ ነው። ጥሬ ገንዘብ ብቻ በመስጠት የተገደበ አይደለም። ቤት በስሎ ተበልቶ ተርፎ የሚጣልን ምግብ መስጠት ማይችሉ ማይፈልጉ ሰዎች አሉ። በሩ የተዘጋባቸው ሰዎች አሉ። ገንዘብ እንጂ ማይሰጡ ወይም ምግብ እንጂ ማይሰጡ የተረፈ ልብስን መስጠት፣ የተረፈ ምግብን መስጠት። አቅም ያለው ሰው፣ ጉልበት ያለው ሰው በጉልበቱ አቅመ ደካማን ማገዝ። ሰዎች ዘንድ ተሰሚነት ያለው መንገዶችን የሚያውቅ ሰው መንገድ የማያውቅን ሰው እስከ ቢሮ ድረስ አብሮት ሄዶ ሽምግልና ሄዶ ጉዳዩን ማሳካት፣ ይሄ በሙሉ ረመዳን ላይ መስጠት የሚለው ውስጥ የሚገባ። ረመዳን የስጦታ ወር ነው፣ የቸርነት ወር ነው፣ የደግነት ወር ነው። እንዲሁ ጾመን ውለን ማታ ከልክ በላይ ምግብ በልተን ተኝተን የምናሳልፈው የገፍላ ወር አይደል፣ የንቃት ወር ነው። ለኸይር ነገር ነቢያችን አለይሂ ሰላቱ ወሰላም ካውሎ ነፋስ በላይ ፈጣን የሚሆኑበት ወር ነው። 1 2 3 አይነት ብቻ ማለት የተለያዩ ኸይር ስራዎችን በሁሉም መስክ ልንሰራ ይገባን። ወደ አኼራ መልካም ስራን በብዛት ልንሸኝ ይገባን። የተቸገሩ ከዙሪያችን ያሉ ሰዎችን ዞር ብለን በማየት አላህ በሰጠን ቀንሰን ሰተን ችግራቸውን ልንፈታ ይገባናል።
እዚህ ዱንያ ላይ የተቸገረን ያበላ ሰው አኺራ ላይ አላህ ያበላዋል። መጨካከን የሙስሊም ባህሪ አይደለም። እኛ የወር የዓመት ቀለብ ያስገባን የአንድ ቀን የዕለት ጉርስ አጥተው መንገድ ላይ ወጥተው የሚለምኑ ሰዎች አሉ። ከመለመን ሞት እመርጣለሁ ብለው ሆዳቸውን አስረው የሚቀመጡ ሰዎች አሉ፣ ልጆቻቸው ከዙሪያቸው ያለቀሱባቸው። ሚስኪን ማለት በር አንኳኩቶ ቁራሽ ዳቦ ተሰጥቶት የሚመለስ አይደለም ተብሏል። ይሄ ሚስኪን አይደለም። ሚስኪን ማለት ችግር ያለበት ረሃብ ያለበት ረሃቡን ተቋቁሞ ሀያ አድርጎ የሚኖር ሰው። እንዲህ አይነት ሰዎች በየቦታው አሉ። የዱንያ ንግድ የተኛው ነው የሚያዋጣው ብለን ፈልገን ንግድ እንደምንጀምረው የአኺራ ንግድ የቱ ነው የሚያዋጣው፣ ምን አይነት ነገር ላይ ወጪ ባደርግ ነው የሚሻለው ብለን አስበን መርጠን ዱንያ ትታን ሳትሄድ በፊት ዛሬ እኛ እጅ ላይ አላህ ያኖራት ዱንያ ትታን ሳትሄድ በፊት ልንሰራባት ይገባናል። ወከዳልክ በዚህ ወር ዘካን ማውጣት፣ የተበደረና የሰው ደይን ያለበት ሰው ደይኑን መመለስ ተወዳጅ። ሁሉን ነገር አላህ ይምራል የሰው ደይን ዕዳ ሲቀር ተብሏል። ዕዳ ያለባቸው ዑምራ የሚመላለሱ ሐጅ የሚመላለሱ የደገሱ የሚያበሉ ሰዎች አሉ። የለየላቸው ሞኞች ናቸው። ደይን የሰው ዕዳ ከምንም ይቀድማል። ወከዳልክ ዘካን ረመዳን ላይ ብቻ መገደብም አግባብ አይደለም። ሻዕባን ላይ ዘካ ማውጣት አብዛኞቹ ሱሐቦች ያደርጉት እንደነበረው የዓመቱ መጀመሪያ ላይ ሙሐረም ላይ ዘካ ማውጣት ነው ከደጋ ቀደምቶች የሚታወቀው። ዘካን ጊዜው ከረመዳን በፊት ከመሆኑ ጋር ለረመዳን ማስቀመጥ ረመዳን ላይ ተጨማሪ ሰደቃን እንዳያወጡ ሰበብ ይሆናል። ብዙ ሰዎች ዘካቸውን ረመዳን ላይ ያወጡና ተጨማሪ በበጎ ፈቃደኝነት የሚደረግን ሰደቃ ይዘነጋሉ። ረመዳን ከሆነ ዓመት የሞላው ረመዳን ላይ ማውጣት መልካም ነው። ነገር ግን ዘካው የሚወጅበው ሌላ ጊዜ ከመሆኑ ጋር አዘግይቶ ማስቀድሞ ረመዳን ላይ አውጥቶ ሰደቃን እንዳያወጡ ዘካን ገንዘብ መጠበቂያ ማድረግ አግባብ አይደለም። ዘካን በወቅቱ ማውጣት ረመዳን ላይ ተጨማሪ ሰደቃዎችን ማብዛት ይጠበቅብናል። ስድስተኛው ረመዳን ላይ ልናበዛ የሚገባ ዒባዳ ምህረት የምናገኝበት መልካም አጋጣሚ መስጂድ መቀመጥ ማብዛት። ደጋ ቀደምቶች ከአቡ ሁረይራ ከሌሎችም እንደተነገረው ሲጾሙ መስጂድ ይውሉ ነበር፣ መስጂድ ይቆዩ ነበር። ጾማችንን እንጠብቃለን ይሉ ነበር። ጾም መጠበቅ ያስፈልገዋል። ስስ ነው፣ ይቀደዳል። ጾም ጋሻ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም፣ ከጀሃነም ይጠብቃል። አቡ ሁረይራ ጿሚው ካልቀደደው ብለዋል። ጋሻ ሊቀደድ ይችላል፣ አጥር ሊሰበር ይችላል። በምንድን ነው የጾም አጥር የጾም ጋሻ ሊበሳ ሊቀደድ የሚችለው? በወንጀል፣ በሐሜት፣ በውሸት፣ ሐራም በማየት፣ ትርፍ ቃል፣ ወንጀል ቃል በመናገር። ከዚህ ከጾም ዒባዳ አንዱ ለጾመኛ ከሚወደዱ አጅሩን ከፍ ከሚያደርጉ ነገሮች አንዱ መስጂድ መቀመጥ። መስጂድ መቀመጥ በሁለት ይከፈላል። ኢዕቲካፍ ነይቶ 12 ሰዓት 24 ሰዓት መቀመጥ አንዱ መስጂድ የመቆየት አይነት ነው። ሁለተኛው ካለን ጊዜ ውስጥ የገራለን ያክል ሰዓት መስጂድ መቀመጥ፣ አስቸኳይ አስገዳጅ ነገር ከሌለብን ከመስጂድ አለመውጣት። ስለዚህ ስጾም እኔ መስጂድ ነው የምውለው፣ መስጂድ ነው ማሳልፈው። አስገዳጅ ነገር ሲኖር ወጥቼ ይመለሳል። እስከዛ ደግሞ ምላሴን፣ አይኔን፣ እጄን፣ ነገሬን እጠብቃለሁ ልንል ይገባናል። ጾም ከመስጂድ ጋር ሊያያዝ ይገባዋል ማለት ለሚችል ሰው። ያልቻለ ሰው ቢሮም ሆኖ ሴት ልጅ ቤት ውስጥም ሆና ምላስን መጠበቅ፣ አይንን መጠበቅ፣ አካላትን መጠበቅ ያስፈልጋል። ነቢያችን አለይሂ ሰላቱ ወሰላም ሙሉ ረመዳንን ኢዕቲካፍ አድርገዋል። ኋላ ላይ ነው እንጂ ዐሽረል አዋኺርን ብቻ ኢዕቲካፍ ያደረጉት። በተለያዩ ሶሒህ ሐዲሶች እንደተነገረው የረመዳን የመጀመሪያ አስሮችንም የመሃል አስሮችንም የመጨረሻ አስሮችንም በኢዕቲካፍ አሳልፈዋል። ኋላ ላይ ግን በቋሚነት ኢዕቲካፍ ያደርጉ የነበረው የመጨረሻ አስሮችን። ስለዚህ ጾመኛ በቻለው ያክል በተቻለው ያክል መስጂድ መቀመጥን ሊያበዛ ይገባል። ሴት ልጅም ቤት ውስጥ ሆና ለሶላት የተመደበ ስፍራ ሊኖር ይገባል። ተወዳጅ ነው። እዛ የሶላት ስፍራ ላይ ማሳለፍ ተገቢ ነው። ይሄ ማድረጋችን 3 ጥቅሞችን ያስገኝልናል። አንደኛው ጾማችንን ከማበላሸት እንዲበላሽ አጅሩ እንዲቀንስ ከሚያደርጉ ነገሮች ለመጠበቅ ይረዳናል። ሁለተኛ መላኢካ ኢስቲግፋር ያደርግልናል። መስጂድ ቁጭ ማለት ሶላት ሰግዶ ሌላኛውን ሶላት የጠበቁ መስጂድ ቁጭ ማለት የመላኢካን ኢስቲግፋር እንዲያገኙ ያደርጋል። ሌላው 5 ወቅት ሶላትን በአግባቡ እንድሰግድ ያደርገናል። ጾመኛም ሆኖ ሁሌ ከኋላ የሚሰግድ ሰው፣ ቤት የሚሰግድ ሰው፣ ሱቅ የሚሰግድ ሰው፣ በግራ በቀኝ የተገላለጡ ሴቶች እያለፉ ዘፈን እየተሰማ የሚሰግዱ ሰዎች፣
ይሄ እንደው ለስሙ ሶላት ይባላል። አልሰገድክም ተብሎ ከመጠየቅ ሊያድን ይችላል እንጂ አወል ሰፍ ቁጭ ተብሎ መስጂድ ተኮኖ በጀማ እንደሚሰገድ ሶላት። ሰባተኛውና የመጨረሻው ጾም ላይ ልናበዛው የሚገባ ጾማችንን የተሻለ ጠቃሚ የሚያደርገው ዒባዳ ዑምራ ማድረግ፣ መካና መዲናን መዘየር ነው። ነቢያችን ዓለይሂ ሰላቱ ወሰላም ረመዳን ላይ የሚደረግ ዑምራ ሐጅን ያክላል ብለዋል ምንዳው። በሌላ ዘገባ ረመዳን ላይ የሚደረግ ዑምራ ከኔ ጋር አብሮ እንደሚደረግ ሐጅ ነው ብለዋል። ይህ የአንዲትን ሴት ልብ ለመካስ የተባለ ነው የሚል አቋም ያላቸው ጥቂት ሊቃውንት አሉ። ነገር ግን የተለያዩ ሰሐቦች ሆን ብለው ረመዳን ላይ ዑምራ ያደርጉ ነበር። አልኢማም አሕመድ ሌሎችም ረመዳን ላይ ጠብቆ ዑምራ ማድረግ ራሱን የቻለ የረመዳን ሱና ዒባዳ እንደሆነም ገልጸዋል። ስለዚህ አቅም ያለው ሰው ረመዳን ላይ ዑምራ ሊያደርግ የነቢይን ዓለይሂ ሰላቱ ወሰላም መስጂድ ዘይሮ እዛው ሊሰግድ ካዕባ መስጂድ አልሐራም ቁጭ ብሎ ሶላት ሊሰግድ ይገባል። ከሰሐቦች መሃል አንዱ ነቢይ ጋር መጥቶ ያ ረሱላላህ እኔ ገጠር ውስጥ ነው የምኖረው፣ የአካባቢ ሰዎች ኢማም ነኝ፣ ሁሌ መጥቼ የእርሶ መስጂድ ላይ መስገድ አልችልም፣ ምን ቀን እንድመጣ ይመክሩኛል ብሎ ጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም 21ኛው ሌሊት ላይ ና ብለውት 20ኛው ቀን ፀሐይ ሳትጠልቅ በፊት በግመሉ ተጉዞ መጥቶ ግመሉን የነቢ መስጂድ በር ላይ አስሮ እስከ ቀጣዩ ቀን ማለዳ ድረስ ዒባዳ ያደርግ እንደነበረ ተነግሯል። በተለይ ልዩ ትሩፋት ያላቸው መስጂዶች ላይ መስጂድ አልሐራም፣ መስጂድ አልአቅሳ፣ መስጂድ ነቢ ለይለቱል ቀድር የሚከጀልባቸው ዊትር ምሽቶች ላይ እንደዚህ አይነት ቦታዎች ላይ ሄዶ ማሳለፍ የላቀም እንዳለ ኢብኑ ሒባን ረሒመሁላህ ተዓላ ከአቡ ሰዒድ አልኹድሪ በዘገቡት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ሰውነቱን አካላቱን ጤነኛ አድርጌለት ሪዝቁን ሰፊ አድርጌለት እስከ 5 ዓመት ወደ እኔ ቤት ማይመጣ ሰው መሕሩም ነው ብለዋል አላህ የሚል ሐዲስ አለ። ሙሉ ዓፊያ ሰጥቼው ሪዝቁን አስፍቼለት ቢያንስ በ5 ዓመት አንዴ ለሐጅ ወይም ለዑምራ ወደ እኔ ቤት ማይመጣ ሰው መሕሩም ነው፣ ኸይር የተነፈገ ነው ተብሏልና አቅም ያላቸው ሰዎች ሐጅን ዑምራን ደጋግመው ሊያደርጉ ሐጅ ዑምራን ደጋግመው ከማድረግ ጎን ለጎን ደግሞ አላህ በሰጣቸው ሀብት ከዙሪያቸው ያሉ ሰዎችን ችግር ለመቅረፍ ጥረት ሊያደርጉ ይገባል። እነዚህና ሌሎችንም አንዱ ያልገራለት ሰው ሌላኛው ይገራለታል። 5፣ 6፣ 7ቱም የሚገራለት ሰው ሊኖር ይችላል። ቤተኛው መልካም ሥራ የአላህን ምህረት እንደምናገኝ የጀነትን በር እንደምናስከፍት ማናችንም አናውቅምና ሁሉንም ኸይር ልናዳርስ ልንሞክር يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على الصيام والقيام وسائر الطاعات اللهم اجعلنا من عتقائك من النار في هذا الشهر الكريم اللهم اجعلنا من عتقائك من النار في هذا الشهر الكريم اللهم اجعلنا من عتقائك من النار في هذا الشهر الكريم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اقض حاجاتنا وحاجات من أوصانا بالدعاء ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.